ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ምሽት ላይ በተደረገ ጨዋታ ሊቨርፑል ሌስተር ሲቲን በትሬንት አሌክሳንደር አርኖልድ ብቸኛ ግብ 1-0 ማሸነፉ አይዘነጋም። ከጨዋታው በኋላም እንግዲህ አሰልጣኝ አርነ ስሎት፣ ቨርጂል ቫን ዳይክ እንደዚሁም ደግሞ ትሬንት አሌክሳንደር አርኖልድ በጨዋታው ዙሪያ አስተያየት ሰጥተው ነበር። እሱን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉኝ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ሰጡት አስተያየት እንገባለን። በመጀመሪያም የምንመለከተው እንግዲህ አሰልጣኝ አርነ ስሎት የሰጡትን አስተያየት ይሆናል። በመጀመሪያም የሰጡት ደግሞ በትሬንት አሌክሳንደር አርኖልድ ዙሪያ ነበረ እና በሰጡት አስተያየት እንግዲህ ምንድነው ያሉት? አርኖልድ እንግዲህ ከፒኤስጂ ጋር በተደረገው ጨዋታ እንግዲህ ተቀይሮ በጉዳት ከወጣ በኋላ እንግዲህ ወደ ጨዋታ ለመመለስ በጣም ከፍተኛ ጥረት ሲያደርግ ነበር። እሱ ብቻ ሳይሆን የሜዲካል ስታፉም እንግዲህ እሱ ቶሎ እንዲመለስ ከፍተኛ ጥረት ሲያደርጉ ነበርና ትናንትናም እንግዲህ ከጉዳት ተመልሶ ጨዋታ ማድረግ ችሏል። እኔ በመጀመሪያ እቅድ የነበረው 15-20 ደቂቃ ብቻ እንዲጫወት ነበር። ነገር ግን ደግሞ 7 ደቂቃ በመጨመሩ እንግዲህ 27 ደቂቃ ሊጫወት ችሏልና ትናንትና በእርግጥ ብራድሊ 90 ደቂቃ መጮት የሚያስችለው አቅም ነበረው። ነገር ግን ደግሞ ትሬንት አሌክሳንደር አርኖልድ ቤንች ላይ ሆኖ እንግዲህ ብራድሊ ሙሉ 90 ደቂቃ የሚያጫውት የትኛውም አሰልጣኝ አይኖርምና የሆነ ያህል ደቂቃ ማጫወት ነበረብን። ተቀይሮ ከገባም በኋላም እንግዲህ በጉዳት ከወጣ በኋላ እንግዲህ ወደ ጨዋታ ለመመለስ ምን ያህል ጉጉት እንደነበረው እንግዲህ በዛም ማየት ችለናል። እሱም ደግሞ ለቡድኑ ምን ያህል ወሳኝ ተጫዋች እንደሆነም እንግዲህ ትናንትናም በጨዋታው ላይ ያሳየን ይመስለኛል። በተጨማሪ ማስተያየት የሰጡት ደግሞ በደስታ አገላለጹ ነበረ። እሳቸው ምንድን ነው ያሉት? እንግዲህ ደስታ አገላለጹን ከተመለከተን እንግዲህ እሱ ያስቆጠራት ግብ እንግዲህ ምን ያህል ትልቅ እንደሆነች ምን ያህል አስፈላጊ እንደሆነች እንግዲህ የምንመለከትበት ይሆናል። ለሱ ብቻ አይደለም ለሊቨርፑል ደጋፊዎችና ሊቨርፑል ለሚወዱ ሁሉ እንግዲህ ምን ያህል ወሳኝ ጎል እንደሆነች እንግዲህ እናውቃለን። የደስታ አገላለጹም እንግዲህ ያንን ነገር የሚያሳይ ነገር ነው ብለዋል። እናም የዚህ ጨዋታ እንግዲህ ለሱ ቢግ ሞመንት ነው የነበረው። በእርግጥ ትልልቅ ተጫዋቾች እንግዲህ ሁልጊዜም ቢግ ሞመንት ያስፈልጋቸዋል። ቨርጂል ቫን ዳይክ እንግዲህ ባለፈው ሳምንት የሱ ቢግ ሞመንት የምንለው ነበር። መሐመድ ሳላ አመት ሙሉ ሲያሳየን ነበረ። እንደዚሁም ትሬንት አሌክሳንደር አርኖልድ እንግዲህ በተለያዩ ጨዋታዎች ላይ ይህንን ነገር ሲያስመለክተን ነበረ። የኒውካስል ጨዋታ ላይ ተቀይሮ ሲገባም ያንን ነገር ማሳየት ይችላል። በፒኤስጂ ጨዋታ ላይ የራሱን ተጽዕኖ መፍጠር ችሎ ነበር ተቀይሮ እስከሚወጣበት ሰዓት ድረስ በጉዳት ምክንያት ማለት ነውና በዚህ ጨዋታ ላይም እንግዲህ ያንን ነገር ማሳየት ይችላል። ነገር ግን አሁንም ገና አላለቅም። ከዚህ በኋላ ላሉት ጨዋታዎችም እንግዲህ ይህንን ነገር ያሳየናል ብለን ተስፋ እናደርጋለን ብለዋል። በመቀጠል አስተያየት የሰጡት ደግሞ በጨዋታው ዙሪያ ነበረ። በሰጡት አስተያየትም እንግዲህ ምንድነው ያሉት? ጨዋታውን ሙሉ ለሙሉ በሚባል መልኩ እንግዲህ ተቆጣጥረ ነው ነበረ። ከሌስተር ሲቲ ጋር ስትጫወትም እንግዲህ የሚጠበቅብህ ያ ነው። ምክንያቱም ያሉበትን ደረጃ ስንመለከተው እንግዲህ የኛ ጨዋታውን መቆጣጠር የሚያስገርም ነገር አይደለም። ነገር ግን ደግሞ ለቫን ኒስተልሮይም እንግዲህ ክሬዲት ልንሰጠው ይገባል። ምክንያቱም እንግዲህ በጨዋታው ላይ እንግዲህ የተለያዩ ነገሮችን ሲሞከር ተመልክተናል። እንደዚሁም አንዳንድ ሞመንቶችንም መፍጠር እችለው ነበረ። እናም በዛ አድናቆት ይገባል። በእኛ በኩል ከተመለከትነው ግን በጣም ብዙ ቻንሶችን ስንስት ነበረ። እኔ እዚህ ወደ ሊቨርፑል ከመጣው በኋላ እንግዲህ በዚህ ጨዋታ ላይ እንደ ሳት ነው የትኛውም ጨዋታ ላይ የሳት ነው ነገር የለም። በጣም ብዙ ኳሶችን ስናባክን ነበር። ሌላ ጊዜ ቢሆን ኖሮ ቢያንስ 1-2 እናስቆጠር ነበረ። በዚህ ጨዋታ ላይ ግን አላስቆጠርንም። ጎሏን ከተመለከትን ራሱ ንጹህ የምትባል አይደለችም። በጣም ብዙ ግጭት የመጣች ነበረች ወደ እግሩ ላይ የደረሰችው። ከዛ በኋላ ነው እንግዲህ መቶ ያስቆጠራት። ነገር ግን እዚህ ጋር የሚያስደስተው ነገር ምንድነው? ኳሷ የተነሳችው ከቆመ ኳስ ነበርና በዚህ አመት እንግዲህ የቆመ ኳስ ላይ ራሳችንን ለማሻሻል ስንሞክር ነበርና ከቆመ ኳስ ላይ እንደዚህ አይነት ተጽዕኖ መፍጠራችን የሚያስደስት ነገር ነው ብለዋል። በመቀጠል አስተያየት የሰጡት ደግሞ በደጋፊዎቹ ዙሪያ ነበርና በሰጡት አስተያየት ምንድነው ያሉት? ደጋፊዎቹ እንግዲህ ዘንድሮ አመት ላይ ሙሉ አመት ላይ ማለት እንችላለን በጣም የሚያስደንቁ ነው የነበሩት እና ደጋፊዎቹ ከኛ የሚፈልጉት ፕሪሚየር ሊጉን ማሸነፍ ነው። ምክንያቱም እንግዲህ ባለፉት 35 አመታት እንግዲህ አንድ ዋንጫ ነው የበሉት ፕሪሚየር ሊግን በበልበት ሰዓት ራሱ እነሱ እንደፈለጉት ይህንን ድላቸውን ማክበር አልቻሉም ነበርና በዚህ ሰዓት እንግዲህ ይህንን ዋንጫ በልተን እንግዲህ በደንብ እንድናከብረው ይፈልጋሉ። ያንን ለማድረግ ደግሞ አንድ ጨዋታ ማሸነፍ አለብንና ቀጣይ ሳምንት የምናደርገውን ጨዋታ በጉጉት ነው የምጠብቀው። ምክንያቱም እንግዲህ አርሰናል ሮብለት ከክሪስታል ፓላስ የሚያደርገው ጨዋታ አለ። ያንን ግን ይሸነፋሉ ብዬ አልጠበቅም። ስለዚህ በራሳችን ዋንጫውን ማንሳት አለብን። ቀጣይ ሳምንት ከቶተናም አለብን። ያንን ጨዋታ አሸንፈን ዋንጫውን እናነሳለን ብዬ ጠብቃለሁ ብለዋል። በመቀጠል አስተያየት የሰጡት ደግሞ በቆመ ኳስ አጠቃቀም ዙሪያ ላይ ነበረና በሰጡት አስተያየት ምንድን ነው ያሉት? ሁልጊዜም እንግዲህ የቆመ ኳስ ላይ የተሻለ ነገር ለማምጣት እንግዲህ ጥረት እያደረግን ያለ ነው። በልምምድ ሜዳ ላይም እንግዲህ ሁልጊዜም ያንን ነገር ለማሻሻል እየሞከረን ያለ ነው። በእርግጥ የቆመ ኳስ ላይ እንግዲህ የተሻለ ነገር ለማምጣት ከፈለክ እንግዲህ ጊዜ ያስፈልጋል። ምክንያቱም እንግዲህ በጊዜ ብዛት ነው ያንን ነገር እያሻሻልክ የምታመጣው። አሁን ለምሳሌ አርሰናልን ከተመለከትን እንግዲህ ማይክል አርቴታ
አርሰናል ጋር ከመጣ ጀምሮ እንግዲህ ትንሽ ቆየት ብሏልና በየጊዜ ራሳቸውን እያሻሻሉ መጥተው እንግዲህ አሁን በአውሮፓ ውስጥ ከሚገኙ ምርጥ የቆመ ኳስ የሚጠቀሙ ቡድኖች መካከል መሆን ይችላልና እኛም እንግዲህ እያንዳንዷ ነገር ላይ እያሻሻለን እያመጣ ነው ያለነውና ከዚህ በኋላም እንግዲህ እየተሻሻለን መተን የተሻለ ነገር ላይ እንደርሳለን ብለን ተስፋ እናደርጋለን ብለዋል። በመቀጠልም አስተያየት የሰጡት ደግሞ ፕረስ በማድረግ ላይ ነበር። ፈርስት ሃፍ ላይ የተሻለ ነበር፣ ሰከንድ ሃፍ ላይ ግን ቀዝቀዝ ብሎ ነበርና በዛ ዙሪያ በሰጡት አስተያየት ምንድነው ያሉት? ሰከንድ ሃፍ ላይ እንግዲህ ፕረስ ብዙም ያላደረግ ነው ምንድነው በረኛው ጋር ኳሱ ይደርሳል፣ በረኛው በረጅሙ ይጥላልና ፕረስ ማድረጉ ያን ያህል አስፈላጊ አይደለም። ፕረስ በምታረግበት ሰዓት ደግሞ ለኳሱ ቅርብ የሆነ ተጫዋች ነው ያንን ኳሱን የያዘውን ተጫዋች ሄዶ እንግዲህ ፕረስ የሚያደርገው። እናም ሁልጊዜም እንግዲህ እዚህ ላይ ለመስራት እየሞከርን ያለ ነው፣ የተሻለ ነገር ለማምጣት እየሞከርን ያለ ነው። በእርግጥ አሁን ላይ እንግዲህ በፕሪሚየር ሊጉ አንደኛ ደረጃ ላይ የተቀመጥነው በ13 ነጥብ በመብለጥና በእንደዚህ አይነት ቦታ ላይ ሆነህም እንግዲህ ራስህን የምታሻሽልበት ነገሮች ካሉና ራስህን እያሻሻልክ የምትሄድ ከሆነ እንግዲህ ከዚህ በኋላም እንግዲህ የተሻለ ነገር እንደሚገጥም የምታውቅበት ይሆናል ብለዋል። በመቀጠልም አስተያየት የሰጡት ደግሞ ዋንጫ በማንሳትና ባለው ጫና ዙሪያ ነበር። በተለይ ደግሞ ቀጣይ ጨዋታ ላይ ስለመዘጋጀት ነበርና በሰጡት አስተያየት ምንድነው ያሉት? እዚህ ገና ኤክስፒሪየንስ እያደረግኩት ነው ያለሁት፣ በፊኖርድ ኤክስፒሪየንስ አድርጌዋለሁ። ነገር ግን ከዛም ካለኝ ኤክስፒሪየንስ አንጻር የምንመለከተው ምንድነው ሁልጊዜም ትኩረት ማድረግ ያለብህ ጨዋታ ላይ ብቻ ነው። ትሬኒንግ ሴሽን ላይ ስትሆን እንግዲህ እዛ ትሬኒንጉ ላይ ብቻ ነው ማተኮር ያለብህ፣ ሌላውን ነገር እንዳለ መርሳት መቻል አለብህ። አሁን ደግሞ ቀጣይ ተጋጣሚያችን ቶተናም ነው፣ ለዛ ሙሉ ለሙሉ ዝግጁ መሆን መቻል አለብንና ከዚህ በኋላ ላሉን ትሬኒንጎች እንግዲህ እዛ ላይ ሙሉ ለሙሉ ፎከስ አድርገን የምንዘጋጅ ይሆናል። ምክንያቱም እንግዲህ ቶተናም ድንቅ የሚባል ቡድን አሁን ደግሞ ከጉዳት እየተመለሱለት ያሉ ተጫዋቾች አሉና ጠንካራ ጨዋታ ነው የሚሆኑና አሁን ሙሉ ትኩረታችን የሚሆነው እዛ ላይ ነው ብለዋል። በመቀጠልም አስተያየት የሰጡት ደግሞ በትሬንት አሌክሳንደር አርኖልድ ዙሪያ ነበረ። እንደሚታወቀው እንግዲህ የአርኖልድ የኮንትራት ጉዳይ እስካሁን ድረስ የተፈታ ነገር አይደለምና ለክለቡ ያለው ታማኝነት ሙሉ ለሙሉ በትኩረት ለቡድኑ መጫወት ላይ እንግዲህ ጥያቄ ሲያነሱ ነበርና በዛ ዙሪያ በሰጡት አስተያየት ምንድነው ያሉት? በጨዋታው ላይ እንግዲህ ተቀይሮ ከገባ በኋላ ምን ያህል ድንቅ ተጫዋች እንደሆነ መመልከት ችለናል። ግብም ማስቆጠር ችሏል። በሱም ግብ ነው እንግዲህ አሸንፈን መውጣት የቻልነው። እናም በዚህ ሰዓት እንግዲህ መወራት ያለበት ስለዛ ግብ ስለ ድሉ ነው እንጂ ስለሱ የኮንትራት ጉዳይ አይደለም። ነገር ግን ደግሞ የሱ ለሊቨርፑል ያለው ታማኝነት እና ደግሞ ሙሉ ለሙሉ ያለውን ነገር በጨዋታው ላይ ስለመስጠት ግን ጥያቄ የሚያነሳ ካለ ያ እብድ ሰው ነው። ምክንያቱም እንግዲህ ከጉዳቱ ለመመለስ ያደረገውን ጥረት ብንመለከት እንደዚሁም ደግሞ በሊቨርፑል ባለፉት አመታት ለሊቨርፑል ምን ያህል እንደሰጠ ብንመለከት እንግዲህ ኢቭን ዘንድሮን ጨምሮ ማለት ነው እንደኔ አስተያየት እንግዲህ ለሊቨርፑል ያለው ታማኝነት እስካሁን ድረስ የቀዘቀዘ አይደለም ብለዋል በሰጡት አስተያየት። በመቀጠል ማስተያየት የሰጠው ደግሞ ቨርጂል ቫን ዳይክ ነበረ። በመጀመሪያ ማስተያየት የሰጠው በጨዋታው ዙሪያ ነበረ እና በሰጠው አስተያየት ምንድነው ያለው? ጨዋታው እንግዲህ ለሁለታችንም አስፈላጊ የሚባል ነበር። ምክንያቱም ለሌስተር ሲቲዎች እንግዲህ በዋነኝነት የሚፈልጉት የነበሩት በፕሪሚየር ሊጉ ማቆየት ነበርና ለዛም እንግዲህ ከፍተኛ ጥረት ማድረግ ችሏል። እኛም እንግዲህ ዋንጫውን ማንሳት እንፈልጋለን፣ ለዛም ከፍተኛ ጥረት እያደረግን ያለንና በዚህ ጨዋታ ላይ እንግዲህ ጠንካራ የሚባል ተፎካካሪ ገጥሞናል። በእርግጥ እኛ ብዙ ቻንሶችን ክሬት ማድረግ ችለናል። እነዛን ነገሮች አለመጠቀማችን ነው እንጂ ምናልባትም እንግዲህ ከአንድ ጎል በላይ ማስቆጠር የምንችልባቸው ሁኔታዎች ነበሩ። ነገር ግን ዋነኛው ነገር ምንድነው አሸንፈ መውጣት ነው። እኛም አሸንፈን ወጥተናል፣ እንደዚሁም ደግሞ ክሊንሺትም ይዘን ወጥተናል ብሏል። በመቀጠል ማስተያየት የሰጠው ደግሞ በአርኖልድ የግራ እግር ግብ ላይ ነበረ እና በሰጠው አስተያየት ምንድነው ያለው? በጣም ድንቅ ተጫዋች እንደሆነ እናውቃለን፣ በጣም የሚያስደንቅም ኳሊቲው እናውቃለንና የትናንትና ግባም ራሱ በጣም የምታስደንቅ ግብ ነች። በጣም በጥሩ ሁኔታ ነበረ የመታትና ያችም ወደ ጎልነት ተቀይራለች። ለእኛም እንግዲህ ወሳኙ የነበረው ጨዋታውን ማሸነፍና 3 ነጥብ ይዘን መውጣት ነው። ያንንም ነገር ደግሞ ማድረግ ችለናል በሱ እገዛ ብለዋል። በመቀጠል ማስተያየት የሰጠው ደግሞ ዋንጫ በማንሳት ዙሪያ ላይ ነው። እንደሚታወቀው አርሰናል ሮብ ዕለት ከክሪስታል ፓላስ የሚያደርገው ጨዋታ አለና ሊቨርፑል በዛ ጨዋታ ላይ እንግዲህ ክሪስታል ፓላሶች የሚያሸንፉ ከሆነ ዋንጫውን ማሳካቱን የሚያረጋግጥ ይሆናል። ካልሆነ ደግሞ ከቶተናም ጋር አሸንፎ እንግዲህ ዋንጫ ማንሳቱን የሚያረጋግጡ ይሆናልና በዚህ ዙሪያ በሰጠው አስተያየት ምንድነው ያለው? በጣም የሚያስደስት ሁኔታ ላይ ነው የምንገኘው። አንደኛ ላይ መቀመጥ እንግዲህ በጣም የሚያስደስት ፊሊንግ አለው። ለዚህም እንግዲህ ከፍተኛ ጥረትን ማድረግ ችለናል። የተለያዩ ነገሮችን ማለፍ ነበረብን፣ ያንንም ማለፍ ችለናልና በዚህ ሲዝን ላይ እንግዲህ በጣም የሚያስደንቁ ጊዜያቶችን ማሳለፍ ችለናል። በጣም ብዙ ጨዋታዎችን ማሸነፍ ችለናልና በጣም የሚያስገርም ሲዝን ነው እያሳለፍን የምንገኘውና በጣም ደስ ብሎናል በዚህ ሁኔታ ላይ በመገኘታችንና ሮብ የሚፈጠር ነገር ካለ ተፈጠረ፣ ካልሆነ ግን ቶተናምን አሸንፈን ዋንጫውን እናነሳለን ብለን እናስባለን። ነገር ግን ከቶተናም ጋር
የምናደርገው ጨዋታ እንደዚሁ ቀላል ይሆናል ብለን ደግሞ አንጠብቅም። እስካሁን ድረስ እንግዲህ 3 ጊዜ መገናኘት ይችላል። ሶስቱም እንግዲህ በጣም ከባድ የሚባሉ ጨዋታዎች ናቸው የነበሩትና ቀጣይ እሁድ የምናደርገው ጨዋታም እንደዚሁ ከባድ እንደሚሆን እንጠብቃለን። ለዛም እንግዲህ ሳምንቱ ሙሉ በደንብ የምንዘጋጅ ይሆናል ብሏል። በመጨረሻም አስተያየት የሰጠው ደግሞ ዋንጫ በማንሳት ዙሪያ ነበር። እንደሚታወቀው 2019-20 ላይ እንግዲህ ሊቨርፑል ዋንጫውን በሚያነሳበት ሰዓት በዝግ ስቴዲየም ነበር ያነሳውና አሁን እንግዲህ ዋንጫውን ሲያነሳ 60 ሺህ ደጋፊዎች በስቴዲየም መገኘታቸው አይቀርምና በሁለቱ ላይ ባሉት ልዩነት ዙሪያ ነበረ አስተያየት የሰጠውና በሰጠው አስተያየት ምንድን ነው ያለው? 2019-20 ላይ እንግዲህ ፕሪሚየር ሊጉን በምናነሳበት ሰዓት ዝግ ስቴዲየም ነው የነበረውና ያ ፊሊንጉ እንግዲህ ብዙም ደስ አይልም። ምክንያቱም ከደጋፊዎች ጋር ማክበር ነው የምትፈልገውና አሁን ላይ እንግዲህ ያንን ነገር ለማድረግ ቻንሱን አግኝተናል። ጥሩ የሚባል ፖዚሽን ላይ ነው የተቀመጥነው፣ አንደኛ ደረጃ ላይ ነው የተቀመጥነውና ምናልባትም ሮብ ልናነሳ የምንችልበት ሁኔታ አለ። ካልሆነ ደግሞ እሁድ ነው የምናነሳበት የምናረጋገጥበት ይሆናል እና ስለዚህ አይነት ነገሮች እንግዲህ አላሰብኩም ብል ውሸት ነው የሚሆነው። በደንብ አስቤያለሁ። ነገር ግን ደግሞ በዚህ ሰዓት ላይ እንግዲህ ገና ጨዋታዎች እየቀሩ ነው። እንግዲህ ሙሉ ለሙሉ በዛ ዙሪያ እንግዲህ ማሰብ ጥሩ አይደለም የሚሆነው። አሁን እንግዲህ ቀጣይ ጨዋታ አለብን፣ ከቶተናም ጋር የምናደርገው ከባድ ጨዋታ አለብን እና አሁን ሙሉ ለሙሉ ትኩረታችን ሊሆን የሚገባው በዛ ጨዋታ ላይ ነው። ነገር ግን ደግሞ ስናሸንፍ ግን በደንብ ከደጋፊዎች ጋር የምናከብር ይሆናል እና ለዚህም እንግዲህ በጣም ሰርተንበታል፣ በጣም ፈክተንበታል። በጣም ብዙ ጨዋታዎችን ማሸነፍ ነበረብን፣ ኮንሲስተንስ መሆን ነበረብን። በፕሪሚየር ሊጉም እንግዲህ ያንን ነገር ማሳካት ችለናልና እዚህ ላይ መገኘታችን እንግዲህ የሚገባን ነገር ነው። ደጋፊዎቹም እንግዲህ ለቀሪ ጨዋታዎች በደንብ ድጋፍ እንዲሰጡን እጠይቃለሁ ብሏል። በመቀጠልም አስተያየት የሰጠው ደግሞ ትሬንት አሌክሳንደር አርኖልድ ነበረ። በመጀመሪያ አስተያየት የሰጠው እንግዲህ ባስቆጠራት ግብ ላይ ነበረ እና በሰጠው አስተያየት ምንድን ነው ያለው? በጣም ደስተኛ ነኝ ብሏል እቺን ጎል በማስቆጠሬ። ምክንያቱም እንግዲህ በጉዳት ምክንያት ትንሽ ርቄ ነበርና ከጉዳትም ለመመለስ እንግዲህ ከፍተኛ ጥረት ሳደርግ ነበርና ከጉዳት ተመልሼ መጥቼ ለሊቨርፑል ተጫውቼ እችንም ግብ ማስቆጠሬ በጣም የሚያስደስት ነገር ነው። በተለይ ደግሞ ፕሪሚየር ሊጉ ለማንሳት እንግዲህ በጣም እየተቃረብን ከመሆኑ አንጻር እንግዲህ ችጎልም በጣም አስፈላጊ ነበርችና ያችን አስፈላጊ ጎል ማስቆጠሬ በጣም ደስተኛ ነኝ። በእርግጥ በሌስተር ሜዳ እንግዲህ ከዚህ በፊትም የተለያዩ ግቦችን ማስቆጠር እችላለሁና የተለየ ደስታ የሚያደርገው ግን ይሄኛው ዋንጫ ልናሳካ ትንሽ እየቀረን መሆኑ ነው ብሏል። በተጨማሪም በሰጠው አስተያየት ምንድን ነው ያለው? 2019-20 ላይ እንግዲህ በሌስተር ሜዳ ላይ እንደዚሁ ተመሳሳይ ግቡን ማስቆጠር እችዬ ነበረ። በእርግጥ ይህ ጎል እንግዲህ የመጀመሪያ በግራ እግሬ ያስቆጠርኳት ግብ ነችና ያም ነገር እንግዲህ ስፔሻል ያደርገዋል። በተጨማሪም እንግዲህ አሁን ዋንጫውን ለማንሳት በጣም ተቃርበናልና ያም ነገር እንግዲህ ስፔሻል ያደርገዋል ይህንን ጎል ብሏል። በመቀጠል ማስተያየት የሰጠው ደግሞ በደጋፊዎቹ ዙሪያ ነበረ። ትናንትና ግቧን ካስቆጠረ በኋላ እንግዲህ ቨርጂል ቫን ዳይክ እሱን ገፋ አድርጎት ከደጋፊዎቹ ጋር በደንብ እንዲደሰት ሲያደርገው ነበርና በዛ ዙሪያ በሰጠው አስተያየት ምንድን ያለው? አዎ ቨርጂል ቫን ዳይክ ገፍቶ ነበርና በደንብ ከደጋፊዎቹ ጋር እንድደሰት አድርጎኛል። ምክንያቱም እንግዲህ ደጋፊዎቹ ይህንን ነገር ይገባቸዋል። እኛ ሁሉ ጊዜ ስንጫወት እንግዲህ አንደኛ ለራስ ነው የምትጫወተው። ዋንጫ ስታነሳ ለራስ ነው፣ ለቤተሰብ ነው የምታነሳው፣ ከዛ ለክለብ ነው፣ ከዛም ደግሞ ለደጋፊዎች ነው። ደጋፊዎቹ ዘንድሮ በጣም ድንቅ የሚባል ድጋፋቸውን አሳይተውናል። በሜዳም ከሜዳ ውጭም እንግዲህ ከኛ ጎን ሲሆኑ ተመልክተናልና ሁልጊዜም እንግዲህ እነሱን ማስደሰት በጣም ነው ደስ የሚለው። ምክንያቱም እንግዲህ ረዥም ርቀት ተጉዞ መጥተው እኛን ለማየት መጥተው ብር ከፍለው ነው እንግዲህ እየተመለከቱን ያሉትና ይህ ነገር ለነሱ ይገባቸዋል። በእርግጥ ይህ ዘንድሮ ዋንጫ እንግዲህ ለአንዳንዶች ተጫዋቾች ለሁለተኛ ጊዜ የምናገኘው የፕሪሚየር ሊግ ዋንጫ ነው። ለአንዳንዶቻችን ደግሞ የመጀመሪያው የፕሪሚየር ሊግ ዋንጫ ነው። በተለይ ደግሞ በአሁኑ የምናገኘው የፕሪሚየር ሊግ ዋንጫ እንግዲህ ከደጋፊዎች ጋር የምናከብረው የመጀመሪያ ዋንጫችን ነው የሚሆነውና ያም ነገር እንግዲህ በጣም ደስ የሚል ነገር ነው፣ ለደጋፊዎችም የሚገባ ነገር ነው ብለዋል። በመጨረሻም አስተያየት የሰጠው ደግሞ በኮንትራቱ ዙሪያ ነበርና በሰጠው አስተያየት ምንድን ያለው? ስለ ኮንትራቴ ነገር እንግዲህ ከዚህ በፊትም የተናገርኩት ነገር አለ፣ በሚዲያ መጥቼ የማወራው ነገር አይደለም። ነገር ግን ደግሞ ማለት ነው እንደዚህ አይነት ስፔሻል ሞመንቶችን ስታሳይ ደግሞ በጣም ደስ የሚል ነገር ነው። ዛሬ በጣም ስፔሻል ሞመንት ነው። ፕሪሚየር ሊጉን ለማንሳት በጣም ተቃርበናል። የማሸነፊያ ግብ ነውና ያ ነገር በጣም የሚያስደስት ነገር ነውና በዚሁም እንደዚሁ ቀጥላለሁ ብዬ ተስፋ አደርጋለሁ። ነገር ግን በኮንትራት ዙሪያ በሚዲያ ወጥቼ እኔ ያለሁበትን ሁኔታ ግን ለሚዲያ የምናገረው ነገር አይደለም ብሏል ማለት ነው በሰጠው አስተያየት። በአጠቃላይ እንግዲህ ተጫዋቹ አሰልጣኙ የሰጡት አስተያየት ይሄንን የሚመስል ይሆናል። በትናንትናው ጨዋታ ላይ እንግዲህ አሌክሲስ ማካሊስተር የጨዋታው ኮከብ ተብሎም ተመርጧል በፕሪሚየር ሊጉ ኦፊሻል ማለት ነው። ድንቅ የሚባልን ጊዜ ማሳለፍ የቻለ ተጫዋች ነው። ዘንድሮም እንግዲህ ሊቨርፑል የተሻለ ቦታ ላይ እንዲሆን እንግዲህ በጣም ወሳኝ ሚና የተጫወተ ተጫዋች ነው። እሱ በሚገባበት ሰዓት እንግዲህ ሊቨርፑል የተሻለ እንቅስቃሴ ሲያደርግ የነበረ ነውና በጣም ትልቅ ክሬዲት ሊሰጠው የሚገባ ነው። በእርግጥ ዘንድሮ ላይ አብዛኛው ሰው ትኩረት ያደረገው ግራቨንበርች ላይ ነው። ምክንያቱም እንግዲህ ግራቨንበርች አምና የነበረውና ዘንድሮ የነበረውን ስናየው በጣም የተራራቀ ልዩነት ነው ያለው። ከአምና ዘንድሮ በጣም ተሽሎ ነው የመጣው። ነገር ግን ማካሊስተር እንግዲህ ብዙ የማይወራለት ተጫዋች፣ ነገር ግን ለቡድን በጣም
ትልቅ ጠቀሜታ የሚሰጥ ተጫዋች ነውና ያንን ነገር እንግዲህ በደንብ ማሞገስ ያለብን ይመስለኛል። ሌላኛው በትናንትና ጨዋታ ላይ የተመለከትነው ነገር ደግሞ ምንድነው ኬዛ ነው። ኬዛ እንግዲህ በትናንትና ጨዋታ ላይ ቤንች ላይም አልነበረም፣ ኦቨር ቤንች ነው የነበረውና ምናልባት በሊቨርፑል ያለው ቆይታን እንግዲህ አጠራጣሪ የሚያደርገው ይመስለኛል። ምክንያቱም እንግዲህ ሙሉ ቲሙ ጤነኛ በሆነበት ሰዓት እንግዲህ እሱ ቤንች ላይም እየተቀመጠ አይደለም የሚገኘውና ምን አይነት መልእክት አለው ወይ የሚለው ነገር እንግዲህ ትልቅ ጥያቄ ነው። ለቀጣይ አመትስ በሊቨርፑል ይቆያል የሚለው ነገር እንግዲህ በጣም አሳሳቢ ነው የሚሆነው። ምናልባትም ከሊቨርፑል ሊለቅ የሚችልበት ቻንስ ሊኖር ይችላል። ምክንያቱም እንግዲህ ተደጋጋሚ ጨዋታዎች ላይ እያመለጡት ነው ያሉት። ጤነኛም ሆኖ እድል እየተሰጠው አይደለም። ሜዳ ውስጥም እያለ ቤንች ላይም እያለ እንግዲህ እንደዚሁ ቻንሶችን እያገኘ አይደለምና አሰልጣኝ አርነ ስሎት እሱን እየተማመኑበት አይደለምና ምናልባትም በሊቨርፑል ላይ ቆይ የሚችልበት ሁኔታ አለ። የእናንተን ግምት እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በአጠቃላይ በትናንትናው ጨዋታ እንደዚሁም ደግሞ አሰልጣኙም ተጫዋቾቹን በሰጡት አስተያየት ላይ ያላችሁን ኮሜንት እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ እዚህ ላይ ያበቃው። ቻው።